በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም ያስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ ብዝት ትርፍርፍ ይበላችሁ የተዋህዶ ልጆች። ዛሬ እንግዲህ የምንመለከተው በምንኖርበት በመኖሪያ ቤታችን ውስጥ ጸሎት ቤታችንን እንዴት ማዘጋጀትና በዛ ውስጥ እንዴት ተጋድሎ ማድረግ እንዳለብን እርኩሳን መናፍስትን እንዴት ድል ማድረግ እንዳለብን የምንመለከትበት ወይም የምንማማርበት ይሆናል ማለት ነው። አብዛኛውን ሰው ቦታ እያለው ነገር ግን ዝግጅቱ በልቦና ውስጥ ያብዛኛውን ሰው ተነሳሽነት የለውም ማለት ነው። ቦታ የለኝም ብሎ ያስባል ማለት ነው። ለቤቱ ለእንትኑ ለቁሳቁሱ የቤት ዕቃ ምናምን ለማሟላት ያው ብዙ ቦታ አያጣም ማለት ነው። ግን አብዛኛውን ሰው የሚገርማችሁ ነገር በጣም ትልቅ ሰፊ ቤት እያላቸው የተለያየ ዘመናዊ ዕቃ አስገብተው በቤታቸው ውስጥ አጭቀው ነገር ግን ጸሎት ማድረሻ ተጋድሎ ማድረጊያ የለም። አምልኮተ እግዚአብሔር የሚፈጸምበት ቦታ ከሌለን ደግሞ እግዚአብሔር በልቦናችን፣ እግዚአብሔር በሕይወታችን፣ እግዚአብሔር በትዳራችን፣ እግዚአብሔር በሥራችን፣ እግዚአብሔር በጤናችን አይኖርም ማለት ነው። ምክንያቱም ከምንም በፊት እግዚአብሔርን በቤታችን ማስገባት ይገባናል ማለት ነው። ይህ የአንድ የክርስቲያን ግዴታው ጭምር ነው ማለት ነው። ያለበለዚያ ግን ከተውነው ይተወናል ማለት ነው። እግዚአብሔርን ልንጋብዘው በቤታችን በኑሯችን በሕይወታችን ልንጋብዘው ልንጠራው በቤቴ ግባ፣ በቤቴ ንገስ፣ ቤቴን ባርክልኝ፣ ሕይወቴን ዘመኔን ባርክልኝ ልንለው ይገባል ማለት ነው። እና የቦታ ማጣት ሳይሆን አሁን የአእምሮ ማጣት ነው የአብዛኞቻችን ችግር ማለት ነው። አእምሯችን ይጠባል። ልክ የምንጠቀምበት መጠቀሚያችን ላይ ሲደርስ ቦታ እናጣለታለን። ለእግዚአብሔር ቦታ አጥተናል። አብዛኞቻችን ለእግዚአብሔር ቦታ የለንም። አያችሁ። እና እግዚአብሔር በልብ ያለ የሚባል ተልካሻ ምክንያት ለራሳችን እንሰጣለን። በቃ ስለዚህ ከምንም በፊት ቤት ያላችሁ ቤተሰቦቼ እግዚአብሔር ነው ቤት የሚሰጠው ማለት። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል መጽሐፍ ቅዱስ። እግዚአብሔር ከተማን፣ እግዚአብሔር ሀገርን፣ እግዚአብሔር ሕዝብን ካልጠበቀ ጠባቂዎች በከንቱ ያንቀላፋሉ፣ ይደክማሉ። ያፈሙዝ ብዛት የሰራዊት ብዛት ያፈሙዝ የተቀባበለ አፈሙዝ አይደለም ሀገር የሚጠብቀው ሕዝብ የሚጠብቀው ማለት ነው። የሚጠብቀን የእግዚአብሔር ኃይል እግዚአብሔር ሞገስ ነው፣ እግዚአብሔር ቸርነት ነው። ስለዚህ ደግሞ በቤታችን በሕይወታችን እግዚአብሔርን ካልጠራ ነው እግዚአብሔር ሆይ ግባ ከቤቴ ብለን ካልጋበዝ ነው ዝም ብለን በከንፈር ብቻ እግዚአብሔርንና መንግስቱን ልንወርስ እግዚአብሔርን ልናይ ክብሩን ልንወርስ አንችልም ማለት። ስለዚህ ቤተሰቦቼ አሁን እንግዲህ ያለነው እዚህ የመዳኛችን ስፍራ ላይ ነው። እግዚአብሔር በቤታችን ውስጥ ድነት ያደርጋል፣ ሰላም ያደርጋል። እርኩሳን መናፍስት ዋጋና ጋር ይፈርሳሉ ማለት ነው። ስራቸው ይፈርሳል፣ ሐሳባቸው ይፈርሳል። ከኛ ህይወት፣ ከኛ ጤና፣ ከኛ ኑሮ፣ ከኛ ዘላለማዊ ምድራዊም ሆነ ጊዜያዊ ህይወታችን ጋር ምንም አይነት እድል ፈንታ አይኖራቸውም ማለት ነው። እነዚህ ስለ ቅዱሳን እያሉ የእግዚአብሔር ስነ ስቅለት አጋዕዝተ ዓለም ቅድስት ሥላሴ ሌሎችም ቅዱሳንም አምላክ ወላዲተ አምላክ ድንግል ማርያም ስማቸውን እየጠራን ጻድቃን ሰማዕታትን እየጠራን ርኩሳን መናፍስትን በሥላሴ ስም በጻድቃን በሰማዕታት በነቢያት በሐዋርያት ስም እያልን ብንቀጠቅጥ እርግጠኛ ሁኜ እምላችሁ ማለት ነው በአጭር ጊዜ ውስጥ ማምላክ ምስክሬ እናንተ የህይወታችሁን ቁልፍ ታገኛላችሁ። በቃ የህይወታችሁን ቁልፍ ታገኛላችሁ። መተትና አስማት ሟርትና ድግምት እናንተ ጋር አይሰራም። ይህ ማለት ምንም ፈተና አይገጥማችሁም እያልኳችሁ አይደለም። ፈተና ሲገጥማችሁ፣ ፈተና ሲመጣባችሁ ግልጽ በግልጽ ታዩታላችሁ፣ ምልክት ይሰጣችኋል። ለምን መሰላችሁ? የእግዚአብሔር መንፈስ ከእናንተ ጋር ስለሆነ መንፈስ ቅዱስ ይገልጽላችኋል። በህልም በራእይ ታያላችሁ። እንደገና በሰውነታችሁ ላይ መተት ሲላክ ምልክት ታያላችሁ ወይም ታውቃላችሁ። እንዲታውቁ ያደርጋችኋል ማን? መንፈስ ቅዱስ። ነገር ግን የጸሎት ህይወት ከሌላችሁ፣ የስግደት ህይወት ከሌላችሁ
የመቁጠሪያ የመቀጥቀጥ ህይወት ከሌላችሁ እንደፈለገ እየወጣ እየገባ እናንተ ላይ ምን ይሰራል ማለት ነው? የፈለገውን ሐሳብ የፈለገውን የጥፋት ጎዳና እየወሰዳችሁ በሱ በሚፈልገው ወጥመድ ውስጥ ያስገባችኋል። ከዛ በኋላ እናንተ የምታደርጉትን የምትሰሩትን የምትኖሩትን ህይወታችሁን በሙሉ ሳታውቁት ታልፋላችሁ ማለት ነው። ስጋችን ወደ መቃብር ነፍሳችን ወደ ሲኦል እንዲወርድ ነው የሚፈልገው ሰይጣን፣ አጋንንት፣ ዲያብሎስ ማለት ነው እና ሰራተኞቹ ማለት ነው። ስለዚህ ይሄንን ህይወት እንዳናገኝ ደግሞ ምን አድርገውብናል? አእምሯችንን ጠባብ አድርገውታል። አመለካከታችንን ጠባብ አድርገውታል። ገንዘባችንን፣ ንብረታችንን ሰልበውታል። አእምሯችንን ሰልበውታል። ከዚህ ከሰላቢ ዘመን የዚህ ዘመን ሰላቢ ከሆኑ ሰራዊትና ሰራተኞቹ ርኩስ መንፈስና ሰራተኞቹ እንድንድን ሰይፋችንን ማንሳት አለበት። አያችሁ፣ አትፍሩት። ምንድነው የሚያስፈራችሁ? እስኪ ነቃ በሉ፣ እስኪ ተነቃቁ፣ እስኪ በመንፈሳዊ ህይወት እኛ እንደሌላው እኮ ብረት ገፍተን ከራሴ ሰርተን ምናምን አይደለም እኮ። ይሄ ነው የኔና የእናንተ መሳሪያችን፣ ጥላታችን አእምሯችን ላይ የአእምሮ ሰላቢ፣ የድል ሰላቢ፣ አእምሮ የሚወስድ እውቀት የሚወስድ አያችሁ፣ ሰላማችሁን አእምሯችሁን የሚወስድ ሰላቢ እርኩስ መንፈስ ራሳችሁን ቀና አድርጋችሁ አንገታችሁን ቀና አድርጋችሁ እንዳትሄዱ የሚያደርጋችሁን እርኩሳን መናፍስትን አጋንንት እንደዚህ ቀጥቅጡት። እስኪ ምንድነው የሚያስፈራችሁ? ምንድነው የሚያስጨንቃችሁ? ምንድነው ገደል የሆነባችሁ? እስኪ ተነቃቁ። እስኪ በመንፈሳዊ ህይወት ማለት ነው እንዴ። በጣም ተጨንቃችኋል እኮ፣ ነፍሳችሁ ተጨንቃለች እኮ፣ ውስጣችሁ እኮ ታስሯል እኮ። እስኪ ተፈቱ፣ እንፈታ ነው እኮ፣ ሌላ ታሪክ የለውም እኮ። ለምንድን ነው የምትሳቀቁት? ለምንድን ነው የምትፈሩት? ርኩስ መንፈስ አጋንንት እኮ ይውላችሁ የተጣለ ብናኝ ታውቃላችሁ? ብናኝ በጣም የከረፋ ክርፋት የሆነ እሱን ማስወገድ እንዴት ተጨነቃችሁ? እንዴት ገደል ሆነባችሁ? እንዴት ሸክም ሆነባችሁ? እንዴትስ አቅም አጣችሁ? የተዋህዶ ልጆች እንዴት አቅም የለኝም ትላላችሁ? ርኩሳን መናፍስት አጋንንት ላይ ለዛ የልብ እኮ ተሰምቷችኋል እኮ። እኔና እናንተ የነሱን ከነሱ የሚላከውን ሸክም ከነሱ የሚላከውን ከደፍተራ የሚላከውን ከሸክም የሚላከውን ከጥንቆላ የሚላከውን አስማትና መተት እኮ ፈርተን ተሸማቀን እኮ እንደዚህ ብለን እኮ ነው ያለነው፣ ኮስሰን እኮ ነው ያለነው። እስኪ ደረታችሁን ነፋ አድርጉ። እግዚአብሔር ከኔና ከናንተ ጋር ነው። አይዟችሁ። የሚያስፈራን ነገር ሁሉ ይፈራል እሱ ራሱ። አረ የሚያስፈራችሁ ሁሉ ራሱ ይፍራ። የሚያስጨንቃችሁ ራሱ ይጨነቅ። ጥላታችሁ ይጨነቅ። አትጨነቁ። ቀጥቅጡ። በስላሴ ስም በስላሴ ስልጣን ይውላችሁ። ሲያማችሁ እንደዚህ አሁን ያመኛል ብላችሁ አንዳንድ ሰዎች ጥንጥዬ ነገር ይዞ እንድችላል። ለምንድን ነው ያመኛል? አረ ያመሃል። የዘላለም የሥጋ ህመም አይደለም፣ የነፍስ ህመም በውስጥ አለው ወገኔ። አትጨነቅ፣ አትፍራ። እንዴ ሰው አይደለም እንዴ? ክርስቶስ ላንተ አልተገረፈም እንዴ? ክርስቶስ ሳያመው ቀርቶ ነው እንዴ? በስጋው ተገርፏል እኮ። ሳያመው ነው እንዴ የደማው? ሳያመው ነው ወይ የደማው? ቅዱሳን ሳያማቸው ነው እንዴ ሰማዕትነት የተቀበሉት፣ የተገረፉት፣ የታሰሩት፣ የተወገሩት? እስኪ ተመልከት። እነ ሐዋርያው ቅዱስ ጴጥሮስን ማነው እነ ቀዳሚ ሰማዕት ቅዱስ እስጢፋኖስን እስኪ ተመልከት። እነ ሰማዕቱ ቅዱስ ጊዮርጊስ፣ እነ ሰማዕቷ ቅድስት አርሴማን ተመልከት እስኪ። ሲያምህ ይኸውልህ የክርስቶስን መገረፍ። አሁን ይሄ ከጀርባ የሚንጫጫውን ሁሉ ገለል በለዋ። ይኸውላችሁ ገለል በሉት። አሁን የሚንጫጫው እናንተ ስትጸልዩ የሚንጫጫባችሁን ሁሉ አትስሙት። ይኸውላችሁ ሲያማችሁ፣ አካላችሁን ሲያማችሁ፣ ሆዳችሁ ላይ በምግብ በሚበላ በሚጠጣ የገባውን ይጥፋ፣ ይውጣ። የተዋህዶ ልጆች ተጋለጥ፣ ራስን አጋልጥ እያላችሁ ቀጥቅጡት። ሆዳችሁ ላይ ኩላሊት፣ ጉበት፣ ጨጓራ፣ ግፊት፣ ስትሮክ ምናምን እየተባለ ስም ለራሱ እየሰየመ የሚጫወትብህን ርኩስ መንፈስ አጋንንት አቀጠቅጠው በስላሴ ስም በቅዱስ ሚካኤል ስም በአምደው በቅዱስ ሚካኤል ስም እያልክ አቀጠቅጠው። ድራሹ ነው የሚጠፋው ስላችሁ እናንተ ትፈራላችሁ። ይሄ እኮ አፈር እኮ ነው። ነገ ለሚበሰብሰው ነፍስን ታጣለህ፣ የዘላለም ሕይወትን ታጣለህ። ሰይጣን እስከመቼ ድረስ በእናንተ ላይ በቤተሰብ ላይ ቤተሰባችሁን በታትኑት፣ ገንዘባችሁን ሰልቦት፣ ገንዘባችሁን ሌላ ሰው እንዲጠቀምበት እያደረጋችሁ እናንተ ምን ሆናችሁ ነው እንዴ? ለምን እስከመቼ ነው የምታንቀላፉት? እስከመቼ ድረስ ነው አዚም
ከላያችሁ ላይ ሳይገፈፍ ዘመናችሁ የሚያልፈው የተዋህዶ ልጆች ያረ ንቁ ባካችሁ ንቁ ተነቃቁ እንጂ ለቤተሰቦቻችሁ ሁሉ መንገድ ብርሃን ሆኑ እንጂ እንዴ ዘፈን ዳንኪራ ይሄ በፊልም ጊዜያችሁን ለምን ታጠፋላችሁ? በዘፈን ለምንድን ነው ጊዜያችሁን የምታጠፉት? እስኪ ተመልከቱ። አሁን እዚች ቦታ ላይ ህይወት ማግኘት ማለት እዚች ቦታ ላይ ብቻ ህይወታችሁን ማስተካከል ያቀታችኋል? የሐኪም ቤት ለምንድን ነው የምትመላለሱት? ለሐኪም እየሄዳችሁ እኮ ገንዘባችሁን እኮ በተዘዋዋሪ ዲያብሎስ ግብሩን እየወሰደ ነው። ሲያደማችሁ፣ ሲወጋችሁ፣ ሲቀዳችሁ፣ ሲጠግናችሁ፣ ሲሰፋችሁ ዘመናችሁን እስከ መቼ ድረስ በሰው እጅ ታሳልፉታላችሁ? ደም እየገበራችሁለት እንዴት ትኖራላችሁ? እንዲህ ሰው እኮ መድኃኒት ነው እያመለከ ያለው። የእግዚአብሔርን ትእዛዝ እኮ አይጠብቅም እኮ። መድኃኒቱን ለመውሰድ ግን ሰዓት ደቂቃ ይቆጥራል። ሰዓታችሁን ደቂቃችሁን ትቆጥራላችሁ። ሰዓት እንዳያልፍብኝ ትላላችሁ። ሐኪሙ እንደዚህ ብሎኝ እግዚአብሔር ያለን አይበልጥም እንዴ? እግዚአብሔር ያላችሁ እግዚአብሔር ያዘዘን ትእዛዝ አይበልጥም ነበር? አያችሁ? አውልቁት፣ አናቱን በሉት፣ አይኑን አጥፉት የዲያብሎስን። ይህ አሁን በየቲክቶኩ ላይ ዕውቀት ጥበብ እያለ ኮከብ እቆጥራለሁ እያለ እስኪ ተመልከቱት። ቲክቶክ ላይ የሚተላለፈውን ይሄ ምንድነው ኮከብ ቆጠራ እየተባለ ትውልዱ ወጣቱ በሙሉ እኮ እዛ ላይ እኮ ነው ያለው። ከዛ እድሉን እዛ ላይ እያስነበበ ህይወቱን ጨለማ ውስጥ ይከታል ማለት ነው። የአባቶቻችን ጥበብ እያሉ ሰውን ጥበብ አሳጥተውታል። ሰውን መውጫ መግቢያ አሳጥተውታል። ሰውን ሀብት ንብረቱን አሳጥተውታል። ጤናውን አሳጥተውታል። በራሳችን ፍቃድ በራሳችን ትእዛዝ እግዚአብሔር ያለን የሚያዘን ሌላ፣ እኛም እየሄድን ያለ ነው ሌላ። አያችሁ? ስለዚህ ሳትፈሩ ሳትሸማቀቁ ከዚህ ከውስጥ እግር ጀምራችሁ ይውላችሁ። አሁን ሊታያችሁ ላይ ታያችሁ ይችላል። ስትቀጠቅጡ ከውስጥ እግራችሁ ጀምራችሁ ቀጥቅጡ። ምክንያቱም እግር ላይ ተቀምጦ አድፍጦ ያለ አለ፣ ውስጥ እግር ላይ ያደፈጠ አለ። አበራን ከርት ተብሎ እንደገና ደግሞ እናንተ ስትወጡ እናንተ መውጫና መግቢያችሁ ላይ ሰዎች የነሱን በሽታ የነሱን ደዌ ሁሉ አሟርተው ደም አፍስሰው ጠራርገው ጦሴን ጥንቡሳሴን ውሰድ በሽታዬን ውሰድ ይሉና በሆነ ነገር በወረቀት ሊሆን ይችላል፣ በደም ሊሆን ይችላል። እናንተ መውጫና መግቢያ መንገዳችሁ ላይ ይጥሉታል ማለት ነው። ከዛ እናንተ ወይ ከስራ ስትገቡ ወይ ወደ ስራ ስትወጡ ትረግጡትና ታልፋላችሁ። ከዛ በኋላ የዛ አሟርቶ የጣለው ሰው በሽታና ችግር ወደ እናንተ ይመጣና የእናንተ እድል፣ የእናንተ ጤና፣ የእናንተ በረከት፣ የእናንተ ሰላም ወደዛ ሰው ይሄዳል ማለት ነው። አያችሁ? ስለዚህ ውስጥ እግር ላይ ይሄ ውስጥ እግራችሁ ተመልከቱ። ውስጥ እግር ላይ መቀጥቀጥ መቻል አለባችሁ። በስላሴ ስም በስላሴ ስልጣን። ሌላው እግር ላይ ይሄ ባታችን አለ አይደለ? ይሄ ይታያችኋል። ባት ላይ መቀጥቀጥ መቻል አለባችሁ ብያችኋለሁ። ከዚህ በፊትም አስተላልፌዋለሁ። ይውላችሁ እሰር ተብትብ እንዳትሰግድ እንዳይጸልይ ተብሎ ቤት ውስጥ እሰር ተብትብ የተባለ መንፈስ ይላካል ማለት ነው። ሌላው እዚህ ላይ ይሄ ጭናችን አካባቢ መቀጥቀጥ አለበት። ለምንድን ነው ሲባል ስመ ቅዱሳን እየጠራል እዚህ ላይ አይነ ጥላ ሆኖ እናንተ ጸበል እንዳትጠመቁ ወይም በየጊዜው ጸሎት እንዳታደርጉ ገዳም እንዳትሄዱ በየጊዜው ህልመ ሌሊት እንዲመታችሁ በማድረግ አይነ ጥላ እዚህ ላይ ይቀመጣል፣ አይን ላይ ይቀመጣል። ስለዚህ መቀጥቀጥ መቻል አለባችሁ። ማህፀን ላይ ይቀመጣል፣ ብልት ላይ ይቀመጣል። አያችሁ አይደለ? ስለዚህ ሆድ ላይ ደግሞ በሚበላ በሚጠጣ ወይም ደግሞ የተላከ መንፈስ ይኖራል እና አሁን ሰው ጤና የለውም ማለት ነው። አንደኛ አይሰግድም፣ አይጸልይም። እስኪ ብዙዎችን ተመልከቷቸው። ደልበው አይሰግዱም፣ መራመድ አይችሉም። ለምን? የጸሎት ህይወት የሌለው ሰው እንደዚሁ ያስታውቃል። አያችሁ? መንገድ መሄድ አይችልም፣ መስገድ አይችልም። ጉልበቱ ታስሯል፣ ልቡ ተይዟል፣ የልብ ድካም ተመልከቱ። ስለዚህ መቀጥቀጥ አለበት። ይቀጥቀጥ። ልባችሁ ላይ የልብ ድካም የሆነባቸው አያችሁ፣ ግርማ ሞገሳችሁ ከትከሻችሁ ላይ የተነሳባቸው መቀጥቀጥ አለበት። ትከሻ ላይ ይቀመጣል፣ ወገብ ላይ ይቀመጣል ማለት ነው። አያችሁ፣
አሁን እኔ ስቀጠቅጥ ተመልከቱ። ይሄ መቁጠሪያ አያችሁ? ይሄ መቁጠሪያ አሁን ይሄ ስንት መሰላችሁ? 41 ነው። ሌላ ደግሞ ይሄ አለ አያችሁ? ይሄ አሁን 64ቱ ነው። 64ቱ በእመቤታችን እድሜ ነው። ይሄው አያችሁ? ተመልከቱ። እንዴት መሰላችሁ ሰላም የሚሰጣችሁ። ዲያብሎስ ይሄን አይቶ እናንተ ጋር ውሎ አያድርም። አንዳንዱ ሰው ምን ያደርጋል? ልክ የሆነ ወር ምናምን የሆነ ቀን ምናምን ጸሎት ያደርጋል። ከዛ በኋላ ያቋርጠዋል። ልክ ሲያቋርጥ እረፍት ሰጥቶታል። ከዛም በኋላ አጅሬ ደግሞ ከሱ የከፉትን ሰራዊት ይሰበስብና እናንተ ጋር ግብት። ለምን? በፊት አድክማችሁታል፣ ተበቅላችሁታል፣ አቃጥላችሁታል። ከዛ እናንተ ስታቋርጡ እሱ ደግሞ ስለደከመ ኃይል ጨምሮ ይመጣል ማለት ነው። እናንተ ጸሎት ከጀመራችሁ እስከምትድኑ ብቻ አይደለም ጸሎት ማድረግ ያለባችሁ። ሌላ ደግሞ አንዳንድ ሰው በጣም ይቸኩላል። እንዲህ አሁን ለምሳሌ 2 ወር ምናምን ጸሎት አድርጎ ከሆነ ስልችት ይለውና በቃ እስከመቼ ድረስ ምናምን ብሎ እስከምትድን ድረስ ብቻ ነበር እንዴ ልትጸልይ ያሰብከው? የሰው ልጅ የተፈጠረው ለጸሎትና ለስግደት ነው፣ ለአምልኮተ እግዚአብሔር ነው። እግዚአብሔርን ሊያመልክ ክብሩን ሊወርስ ነው። ከመላእክት ቀጥሎ እንዲያመሰግን የጸሎት ህይወት የተሰጠው ለሰው ልጅ ነው እንጂ ጸሎት በቃ ይካልክ ምግቡንም በቃ ይበል፣ የሚበላውንም የሚጠጣውንም ኃጢያቱንም በቃ ይበል ወይም በቃ ይበይ። ለምንድን ነው ተስፋ የምትቆርጡት? እስከመቼ ድረስ ልቀጥቅጥ ትላለህ እንዴ? እስከመቼ ድረስ ልስገር ትላለህ እንዴ? እስከመቼ ድረስ ልጹም ትላለህ እንዴ? ከዛ በኋላስ መልሰህ እንደገና የእንስሳ ህይወት ነው እንዴ የምትናፍቀው? እንደዚህ አይነት ድህነት የለም። ሳናቋርጥ መጸለይ፣ ሳታቋርጡ ጸልዩ ነው የተባልነው። ሳናቋርጥ መጸለይ፣ ሳናቋርጥ መቀጥቀጥ፣ ሳናቋርጥ መስገድ፣ ሳናቋርጥ መጾም፣ መጸለይ፣ መስገድ፣ ለሌሎችም የህይወትን መንገድ ማሳየት ለልጆቻችን ለቤተሰቦቻችን ይሄንን ይመስላል ማለት ነው። ሌላ እንግዲህ በሌላ ቀን ደግሞ እንገናኛለን። ቤተሰቦቼ በፍጹም በሆነው በክርስቶስ ፍቅር እወዳችኋለሁ። ወደ አምደው ቅዱስ ሚካኤል ገዳም ለመሄድ ምዝገባ ተጀምሯል ብያችኋለሁኝ። ዝክር ይኖረናል፣ በሰፊው እንዘክራለን። ልክ እንደ ዛሬ ዓመቱ ማለት ነው። አሁን የቀረን እንግዲህ 1 ወር ከምናምን ነው የቀረን። ስለዚህ በዚህ በ1 ወር ውስጥ ምን ማድረግ አለብን የሚለውን መነጋገር እንችላለን። እዛ ቦታ ላይ ዝክሩ ላይ መሳተፍ የምትፈልጉ፣ ጉዞ ላይ መሳተፍ የምትፈልጉ፣ በአካል መገኘት ቦታው ላይ መገኘት የምትፈልጉ ሁላችሁም እንደየ ምኞታችሁና እንደየ ቅዳችሁ እንደየ ሐሳባችሁ ሐሳብ አስተያየታችሁን መግለጽ ትችላላችሁ። ሌላው መሄድ የማትችሉ ሰዎች ደግሞ መባችሁን ከዚህ በፊት እንደሚደረገው ወይም እንደምናደርገው ሁሉ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን መላክ ትችላላችሁ። አዲስ ለሆናችሁ ይህ አምደው ቅዱስ ሚካኤል ገዳም ምንድነው ቃል ኪዳኑ ለምትሉ ደግሞ አምደው ቅዱስ ሚካኤል ላይ መቋሚያ ይጣላል፣ መቋሚያ ይዘቀዘቃል። ጥላታችን ዲያብሎስና መተተኛው አስማተኛው ሟርታቸው መተታቸው እንዲፈርስ እዛ ቦታ ላይ የተሰጠው ቃል ኪዳን ነው። ብዙ እህት ወንድሞቻችን ምስክርነት እየሰጡ ይገኛሉ። አንድ እህታችንም እንደዚሁ ምስክርነት ስጥልኝ ብላኛለች። እንግዲህ ተደርጎላት ነው ማለት ነው። እዛ ቦታ ላይ መተት የተደረገበት ሰው መተቱ ይፈርሳል። ድጋሚ ሲልኩበት እነዛ ክፉዎች የሆኑ ሰዎች ሲልኩበት ወደ ራሳቸው ነው የሚመልሰው አምደው ቅዱስ ሚካኤል ማለት ነው። ይህ የቦታው ቃል ኪዳን ነው። በጣም ድንቅ ተአምር እየተደረገበት እየተፈጸመበት ያለ ቦታ ስለሆነ የዚህ ቦታ በረከት አያምልጣችሁ። መንገዱ ትንሽ አስቸጋሪ ነው። ነገር ግን ችሎ ለሄደ ሰው የበረከት የድህነት መንገድ ነው። 2 ሰዓት ያስኬዳል ማለት ነው። ከ2 ሰዓትም በላይ ሊያስኬድ ይችላል። የ2 ሰዓት መንገድ አለው። በረሃ ነው። ከመኪና ወርደን የ2 ሰዓት መንገድ አለው። ህዳር 11 መነሻችን፣ ህዳር 13 መመለሻችን ነው። ሌላው ከዚህ በፊት እንደተደረገው
ወደዛ ገዳም መሄድ ፈልገው ገንዘብ የሌላቸው ቦታውን ግን መርገጥ የሚፈልጉ በጣም ብዙ ሰዎች አሉ። ባለፈው ወንድማችን ስፖንሰር እንደሆነው ከዚህ በፊትም ብዙ እህት ወንድሞቻችን ምንም ለሌላቸው ስፖንሰር የሁለት ሰው የሶስት ሰው እየቻሉ እዛ ቦታ ላይ እንዲሄዱ የጋበዙ አሉ። አሁንም እዚህ ቦታ ላይ ምንም የሌላቸው ምስኪናን ሄደው በረከት እንዲያገኙ ከስራታቸው እንዲፈቱ የቦታውን ቃል ኪዳን እንዲያገኙ ለእናንተም እንዲጸልዩላችሁ። ምክንያቱም አንድ አገልግሎት አገለገላችሁ ማለት ነው። ምንም የሌላቸውን መርዳት እዛ ቦታ ላይ ሄደው እንዲድኑ እንዲፈወሱ ማድረግ ከዚህ በላይ አገልግሎት ከዚህ በላይ ስጦታ የለምና ስፖንሰር መሆን የምትፈልጉ ሰዎች እዛ ቦታ ላይ ሰዎች ይሄዱ ይዳኑ የምትሉ ሰዎች ስፖንሰር መሆን ትችላላችሁ። ሌላው እንግዲህ የገዳሙ ቃል ኪዳን ይሄንን ይመስላል። እዛ ቦታ ላይ ጸሎት ያስደረገ ከዚህ በፊት ባለፈው የላካቸው ሰዎች እንደተለመደው እንግዲህ ያው መንበር ላይ ነው የተቀመጠው ማለት ነው። መንበር ላይ ተቀምጦ ጸሎት ይደረግላችኋል፣ እየተደረጋላችሁም ነው። እናንተም ደግሞ ቀደም እንዳልኳችሁ ሳታቋርጡ ጸልዩ። አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት። ፈጥኖ ደራሽ ነው። አምደው ቅዱስ ሚካኤል ከሁላችንም ጋር ይሆንልን። በተቀመጠላችሁ አድራሻ ማነጋገር ትችላላችሁ ማለት ነው። ሰላማችሁ ብዝት ተረፍረፍ ይበልላችሁ። የእግዚአብሔር ሞገስ፣ የእግዚአብሔር ጸጋ፣ የእግዚአብሔር በረከት ከእናንተ ጋር ይሁን። የእግዚአብሔር ማዳን በእናንተ ላይ ይገለጥ። የእግዚአብሔር ቸርነት፣ የእግዚአብሔር መለኮታዊ ኃይል የተያዘባችሁን የታሰረባችሁን ሁሉ ይፍታላችሁ። የህይወት እስራት የገጠማችሁ በባዕዱ ሀገር ወረቀታችሁ የተበላሸባችሁ የመኖሪያ ፈቃዳችሁ የተበላሸባችሁ በረከት ያጣችሁ እየሰራችሁ የሚበተንባችሁ ፍቅር ሰላም በቤታችሁ በቤተሰባችሁ የጠፋባችሁ በትዳራችሁ መከራ የገጠማችሁ ሸክም የገጠማችሁ በሐሰት የተወነጀላችሁ በልዩ ልዩ መከራና ስቃይ ውስጥ ያላችሁ የእግዚአብሔር ሰላምና የእግዚአብሔር ማዳን በእናንተ ላይ ይገለጥ። አምደው ቅዱስ ሚካኤል ጠላታችሁን አመድ ያደርግላችሁ፣ ከስራታችሁ ይፍታችሁ ይፍታን። ውድ ኢትዮጵያውያንና ኤርትራውያን በጸሎት በርቱ፣ አይዟችሁ። ይሄንን ቪዲዮ ላልደረሰው አድርሱ፣ ተደራሽ አድርጉ። ለምትፈልጉት ሁሉ አለው፣ አይዟችሁ። ሌላው እንግዲህ በዛ በአምደው በቅዱስ ሚካኤል ገዳም ላይ ለሄዳችሁ ለምትሄዱ ማለት ነው በዛን ዕለት በዕለቱ የሚካኤል ዕለት ከሰዓት ከንግስ በኋላ የፈውስ አገልግሎት ይሰጣል ማለት ነው። ታቦት ከገባ በኋላ የፈውስ አገልግሎት ይሰጣል። እዛ ቦታ ላይ መሄድ የምትችሉ ሄዳችሁ የፈውስ አገልግሎቱን የቦታውን ቃል ኪዳንም እንድታገኙ ቅዱስ ባለችን ቦታ ላይ እግዚአብሔርን ማስቀመጥ እንችላለን። የቦታ ስፋት የቦታ መጥበብ አይደለም እግዚአብሔርን ከኛ ቤት ሊያስቀረው የሚችለው። አሁን እግዚአብሔርን ከኛ ቤት እንዲቀር ያደረገው የኛ የልቦናችን ያስተሳሰባችን የድክመታችን ስለሆነ እስኪ እንደው ዛሬ በቤታችን እንዴት አድርገን ማዘጋጀት አለ። በትንሽ ቦታ ላይ እንዴት አድርገን ነው ጸሎት ቤት መስራት ማዘጋጀት የምንችለው? በዛ ውስጥ ደግሞ በዛች ቦታ ላይ ብዙ ነፍሳትን ከራሳችን ጨምረን ማለት ነው በዙሪያችን ያሉትን ሁሉ ነፍሳት ማትረፍና የእግዚአብሔር ማድረግ እንዴት እንደምንችል የምንመለከትበት ጊዜና ሰዓት ይሆናል ማለት ነው። ይህንን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ሌላው በአገር ውስጥም ሆናችሁ በውጭም ሆናችሁ እንግዲህ እነዚህን ጸሎት ቤት እንዴት እናዘጋጅ? መጽሐፍቶቻችን መንፈሳዊ መጽሐፍቶቻችን በዚህ መልክ መከበር አለባቸው። ዕጣን ሽቱ ማግኘት አለባቸው። ጸሎት ልናደርግባቸው ይገባል ማለት ነው። ስለዚህ አሁን ወደ ቅዱሳት ስዕላቱ እንሄዳለን። በስዕላቱ ላይ እግዚአብሔር አድሮ እኔና እናንተን ምን ይለናል ማለት ነው? ይፈውሰናል፣ ያድነናል። እርኩሳን መናፍስት ጸዋጋን አጋንንት ገና ይሄንን ስዕል ስትሳለሙ በቤታችሁ ቤተ መቅደሱ ጋር ሄዳችሁ ጸሎት ማድረግ መስገድ ባትችሉ እንኳን ጧትና ማታ ሌሊት ቀን በተመቻችሁ ባላችሁ ሰዓት በቤታችሁ ውስጥ አምልኮተ እግዚአብሔርን መፈጸምና ለእግዚአብሔር መስዋዕት ማቅረብ የጸሎት መስዋዕት ማቅረብ የጊዜ መስዋዕት ማቅረብ ትችላላችሁ ማለት ነው። የጸሎት መስዋዕት ይቀርብበታል ማለት ነው።
እግዚአብሔርን እንጋብዝበታለን። ቅዱሳኑ በቤታችን በኑሯችን በሕይወታችን ሁሉ ከኔና ከናንተ ጋር ይገኛሉ ማለት ነው። ስለዚህ በእንደዚህ መልኩ ቅዱሳት ስዕላት የምትፈልጉ ሰዎች ካላችሁ በተቀመጠላችሁ አድራሻ በመደወል አዘጋጅልን ላክልን ብትሉኝ እኔ አዘጋጅላችኋለሁኝ ወይም ታዘዛችኋለሁ ማለት ነው። በጣም ደስ ይላል ማለት ነው። መንፈስን ያድሳል። እስኪ ተመልከቱ በማርያም አሁን በዚህ ቤት ውስጥ እንዴት አጋንንት እንዴት ሊኖር ይችላል? እስኪ ተመልከቱ። አይችልም፣ ቆሻሻ ነው። እሱ እኮ አቅመ ደካሞች በሆኑት ላይ ነው የሚፈነጨው ማለት ነው። እናንተ ደግሞ ይሄንን ሰራዊት ይዛችሁ ይሄንን የእግዚአብሔርን ሰራዊት በቤታችሁ አስቀምጣችሁ በቤታችሁ አንግሳችሁ በልቦናችሁ ይዛችሁ በአንደበታችሁ እየመሰከራችሁ በጉልበታችሁ እየሰገዳችሁ እየጸለያችሁ እየቀጠቀጣችሁ ዲያብሎስ እርኩስ መንፈስ አጋንንት እናንተ ላይ ኃይል የለውም። በአጭር ጊዜ ውስጥ ሕይወታችሁ ታሪካችሁ ይቀየራል ማለት ነው። አንዳንድ ሰው በቤቱ ውስጥ ስዕል አድኖ ያስቀምጥና ወይም ቅዱሳት ስዕላትን ያስቀምጥና አይጸልይም፣ አይሰግድም፣ ሽቱ ዕጣን አያገኙም ቅዱሳን ስዕላቱ ማለት ነው። ስለዚህ እኔና እናንተ ክብር ለሚገባው ክብርን ባልሰጠን መጠን እኔና እናንተ ክብር እናጣለን። ዲያብሎስ ርኩስ መንፈስ ክብራችንን ይወስደዋል፣ ይነጥቀናል ማለት ነው። ክብራችሁ እንዲመለስ ጸሎታችሁ እንዲሰማ በስግደት በጾም በጸሎት አጋንንትን ርኩሳን መናፍስትን ድግምትን መተትን አስማትን ሟርትን ሁሉ ለማፍረስ ከዚህ ይጀምራል ዝግጅቱ ማለት ነው። ስለዚህ ከዛሬ ጀምሮ አሁን ቅዱሳት ስዕላት በቤታችሁ ጸሎት በቤታችሁ የሌላችሁ ሰዎች በእንደዚህ መልክ ከዛሬ ጀምሮ ቃል ትገቡልኛላችሁ። ሐሳብ አስተያየታችሁን በኮሜንት ላይ ትገልጹልኛላችሁ። ሌላው ቅዱሳት መጻሕፍት በቤታችሁ ሊኖሩ ይገባል ማለት ነው። ምክንያቱም የእግዚአብሔር ቃል ነው። እግዚአብሔር ለኔና ለናንተ ሕይወታችንን ኑሯችንን ጽድቁንና ኃጢያቱን እረፍቱንና ውርደቱን ጉስቁልናውን እንዴት ማለፍ እንዳለብን ወይም እንዴት መኖር እንዳለብን ጨለማውን ከብርሃን ብርሃኑን ከጨለማ ኃጢያቱን ከጽድቅ ጽድቁን ከኃጢያት ለይተን የምናውቅበት መመሪያ ማንዋል ተሰጥቶናል ማለት ነው። ያንን ማንዋል እያነበብን ዓለምንና በዓለም ላይ ያለውን የዓለሙን ገዢ የተባለውን ዲያብሎስንና ሰራዊቱን እንዴት ማሸነፍ እንዳለብን እዚህ ላይ እንማማራለን ማለት ነው። እንደነገርኳችሁ እንግዲህ እንደዚህ አይነት ቅዱሳት ስዕላት የሉንም ለምትሉ በውጭ ሀገር በባዕድ ሀገር ላላችሁም ጭምር ነው ይሄንን መልእክት ማስተላልፈው ማለት ነው። ባላችሁ ክፍል ላይ ይሄንን የመሰለ በእውነት መንፈስን የሚያድስ ርኩሳን መናፍስትን የሚቀሰቅስ ካደፈጠበት ሁሉ የሚቀሰቅስ የሚመነጥር የመንፈስ ቅዱስ ሥራ የሚገለጽበት በቅዱሳን ስዕላት ላይ ታምር ይሰራል እግዚአብሔር። ታምር ይሰራሉ ቅዱሳኑ፣ ታምር ያደርጋሉ ጻድቃን ሰማዕታቱ፣ ነቢያት፣ ሐዋርያቱ በመናቸው ላይ አድረው በቅዱሳን በስዕላቸው ላይ አድረው በስማቸው ላይ አድረው ስሉስ ቅዱስ ይላል ከላይ እንግዲህ ተመልከቱ። ስለዚህ እኔና እናንተ የስሉስ ቅዱስን ስም በቤታችን በኑሯችን ውስጥ ካስቀመጥን ርኩስ መንፈስ አጋንንት ይሸበራል፣ ይንቀጠቀጣል፣ ይጨነቃል፣ ያዝናል፣ ይተክዛል። ለምን? ይሄ ወደ ቤታችን ሲገባ እግዚአብሔር በቤታችን ገባ ማለት ነው። እግዚአብሔር በቤታችሁ ይግባ። የእግዚአብሔር ልጆች የእግዚአብሔር ሞገስ በቤታችሁ ይግባ። የድንግል ማርያም አማላጅነት በቤታችሁ ይግባ። ጎደሏችሁን ይሙላላችሁ። ለጸሎት ለጾም ለጸሎት ለስግደት ያነሳሳችሁ። ልቦናችሁን ያብራላችሁ። ሕይወታችሁን ያቀናላችሁ። የታሰረባችሁን የሕይወት ዘመን የሕይወት ዕድላችሁን ወረቀታችሁ የተበላሸ በሐሰት የተከሰሳችሁ በግፍ የተገፋችሁ በአመፀኞች የተገፋችሁ በሕመም በደዌ የተመታችሁ በቁስል የተመታችሁ በጭንቀት በሐዘን ውስጥ የተዋጣችሁ ዲያብሎስ መከራ ያበዛባችሁ መተትና አስማት ሁሉ ያሰራችሁ እናንተ የተዋህዶ ልጆች ውድ ኢትዮጵያውያንና ኤርትራውያን
የእግዚአብሔር ሞገስ የእግዚአብሔር ሰላም ብዝት ይበልላችሁ። በቤታችሁ ሞገስ ይብዛላችሁ። የድንግል ማርያም አማላጅ በጓዳ በቤታችሁ በረከት ይሁናችሁ። ስሟ በረከት ነው። ስሟ ድህነት ነው። የመስቀሉ ኃይል ድህነት ነው። የመስቀሉ ሰላም ያስፈልገናል። ስለዚህ በቤት በኑራችሁ በህይወት በጓዳችሁ ሁሉ በዙሪያችሁ ላላችሁ ሀብት፣ ንብረት፣ ጤና፣ ቤተሰብ በሙሉ በረከት ይሆናችኋልና በዚህ ልክ ማዘጋጀት አለብን። ቪዲዮውን እንግዲህ እስከ መጨረሻው ድረስ ተመልከቱት። እንደዚህ አይነት ስዕል አድኖ ወይም መጽሐፍቶችን ማንኛውንም መጽሐፍት ማዘዝ ትችላላችሁ። ቅዱሳን ስዕላትን ማዘዝ ትችላላችሁ። እኔ አሰርቼ እዚህ አዲስ አበባ ውስጥ ላላችሁ መገናኘት እንችላለን ማለት ነው። ከሀገር ውጭ ሆናችሁ ደግሞ በማንኛውም በየትኛውም ዓለም ላይ ሀገር ላይ ያላችሁ ደግሞ ማዘዝ ትችላላችሁ ማለት ነው። ምክንያቱም እናንተ እንድትለወጡ እናንተ ህይወታችሁ ከእስራት ውስጥ ነፍሳችሁ ከእስራት ስጋችሁም ከውርደት ከጉስቁልና እንድትድኑ እንድትፈወሱ በረከት እንድታገኙ ስለምፈልግ ማለት ነው።